እና እስኪ ሌላ ጥያቄ ልጠይቅህና መምህር ግዕዝ እየሞተ ያለ ቋንቋ ነው የሚሉ አሉ። አሁን በቃል በንግግርም በጽሁፍ ደረጃም እንደዚህ ብለው የሚገልጹ አሉ። እና ግዕዝ እውነት እየሞተ ያለ ቋንቋ ነው? ግዕዝ እየሞተ ያለ ቋንቋ አይደለም። ምክንያቱም እንዲሁ እናምጠውና ወደ ዓለማዊው የግዕዝን የዓለማሞት እና ህያዊነት እንዳለ የሚቀጥል ሆኖ በዓለማዊ ትምህርት እንኳ አንድ ቋንቋ ሞተ የሚባለው ተናጋሪ ሲያጣ ነው ይላል። ከዚህ በተጨማሪ ግን በዋነኝነት ግዕዝ እየሞተ ያለ ቋንቋ አይደለም፣ አይሞትም ስለማይሞት። ምክንያቱም ከመጀመሪያው ስንነሳ ማይዝ የተወጥነ ግዕዝ ወበመኑ ተወጥነ፣ ግዕዝ መቼ ተጀመረ በማንስ ተጀመረ ስንል እንግዲህ በመላእክት ነው የተጀመረው። መላእክት ህያዋን ናቸው። የህያው ቋንቋ ህያው ነው። የህያው ቋንቋ ህያው ነው። ስለዚህ በምድራዊም በፍጡራን ሰብ ዘንድ ማለት ነው፣ በሰው ልጅ ዘንድ እስከ ምጽአት ይቀጥላል። እንግዲህ ከህልፈተ ምድር ሲኖር በምድራዊ ዘንድ ያቆምና በሰማያዊ ይቀጥላል ማለት ነው። ግዕዝ እስከ ህልፈተ ዓለም ህያው ነው። ቢኮዝ የህያው ቋንቋ ነው። የህያዋን መላእክት ቋንቋ ነው። በምድር እስከ ምጽአት ድረስ ህያው ነው። ድህረ ምጽአት ደግሞ ከምጽአት በኋላ በሰማያዊ አሁን ይሄ ግዕዝ በነገራችን ላይ ሰማያዊም ምድራዊም ነው። ሰማያዊም ምድራዊም ነው። ምድራዊውን እንዳየነው በመንፈሳዊም በዓለማዊም ማለት ነው። እና እየሞተ ነው የሚሉት ወይም ደግሞ የሚባለው ነገር ስህተት፣ ፍጹም ስህተት ነው። እየሞተ አይደለም፣ የሚሞትም አይደለም። ምክንያቱም እንግዲህ በዚህ ሰዓት እንደ ሀገር በሀገራችን ደረጃ ኢትዮጵያ ከስራ ቋንቋነት ካስወጣችው ከ12ኛው ክፍለ ዘመን ጀምሮ በቃ አራውንድ 12 ሴንቸሪ ማለት ነው። ከዛ አካባቢ ጀምሮ ከስራ ቋንቋነት ከወጣበት ጊዜ ጀምሮ በቤተክርስቲያን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን እጅግ በጣም እያገለገለ እና ቅድስት ቤተክርስቲያን እየተገለገለችበት ያለ መሰረታዊ ቋንቋ ነው። እና ይቺ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሚሊየን አማኞች አሏት። በሚሊየንስ ማለት ነው። እነዚህ ሚሊየን አማኞች ያሏት ቤተክርስቲያን፣ ሚሊየን ተከታዮች ያሏት ቅድስት ቤተክርስቲያን እየተገለገለችበት ያለ ቋንቋ፣ እንዲሁም ደግሞ በስሯ ደግሞ አገልጋዮቿ ሊቃውንተ ቅኔ ያሉባት በርካታ በሺህ የሚቆጠሩ ሊቃውንተ ቅኔ ያሏት ቤተክርስቲያን ስለ ግዕዙን ብቻ ሳይሆን ቅኔውንም ግዕዙን እስከ አገባቡን ግዕዙን ደግሞ አሁንም በቅኔ በሰምና ወርቅ የሚያመሰጥሩ የሚመራመሩ ሊቃውንተ ቅኔ ምሁራነ ቅኔ ያሏት ቅድስት ቤተክርስቲያን እዛው ያለችው ቋንቋ እስከሆነ ድረስ ይህ ቋንቋ የሚሞትበት ምንም አንዳችም ነገር አይኖርም፣ አይፈጠርም። ምክንያቱም እነዚህ ሊቃውንተ ቅኔ በእያንዳንዳቸው እንኳ በሺዎች የሚቆጠሩ ደቀ መዛሙርትን ከዕለት ዕለት እያፈሩ ያሉ ሊቃውንት ናቸው። እንደ ምሳሌ ስንወስድ አሁን ባለንበት በዚችው ባህር ዳር በቅድስት ሰላም አድርጌው ቅድስት ቤተክርስቲያን የሚገኙ ታላቁና አንጋፋው የሊቀ ሊቃውንት ያሬድ ሽፈረው ልጅ የሆኑት መጋቢ ይላፍ ቅዱስ ያሬድ መምህር ቅዱስ ያሬድ ቤተ ጉባኤ እንኳ የመጽሐፍና የቅኔ ምስክር ቤተ ጉባኤ ቅኔ ስናይ በርካታ እስከ 6000 ደቀ መዛሙርትን የያዘ ቤተ ጉባኤ ነው ያላቸው፣ የኔታ ቅዱስ ማለት ነው። እና ከዚህ ላይ በሰላም አድርጌው ቅድስት ቤተክርስቲያን በባህር ዳር እንኳ ይሄን ያህል ደቀ መዝሙር በአንድ ቤተ ጉባኤ ማለት ነው በመጋቢ ይላፍ ሊቁ መምህር ቅዱስ ያሬድ በዚህ እንኳ የሚገኘው ተማሪ እንግዲህ ደቀ መዛሙርቱ እስከ 6000 የሚደርስ ቁጥር የያዘ ነው። ይሄ ደግሞ እንግዲህ ነገ ቅኔውን እያስመሰከረ የሚሄድ ነው። የምስክር ቤተ ጉባኤ ነው ብለናል። የቅኔ ምስክር ቤተ ጉባኤ ነው። እያስመሰከረ ነው የሚሄደው። ይህ እያንዳንዱ ደግሞ አሁንም ነገ ምን ያህል ደቀ መዝሙር ያፈራል ሂሳብ ስንሰራ እንግዲህ እጅግ በጣም ቁጥሩን የሚያሳድግ ካልኩሌሽን ነው የምናገኘው።
ይህ እየሆነ ባለበት ቋንቋው እየሞተ ነው ወይ ለሚለው ሙሉ በሙሉ እንዳልሆነ ማሳያ ነው። በተጨማሪ እንግዲህ ቋንቋው እየሞተ ነው በሚሉት አካባቢ እንዲሁም ደግሞ በማይሉትም አካባቢ እንዳጠቃላይ ከላይም ስንጀምር እንግዲህ ቋንቋውን ባይጠቀሙትም የቋንቋውን ቃል ግን እየተጠቀሙት ያሉ ደግሞ መኖራቸው በራሱ ቋንቋውን እንዳለ እንደማይሞት ያሳያል። ለምሳሌ አሁን ከላይ እንጀምርና በሀገር ደረጃ ከመንግስት እንጀምር። መንግስት የሚለው ቃል አሁን የግዕዝ ቃል ነው። መንግስት የሚለው ቃል የግዕዝ ቃል ነው። ነግሰ ነገሰ ይልና መንግስት የሚለው ከነግሰ ከሚለው ግስ የወጣ ዘር ሲሆን ባዕድ ከሚላድ ነው። ሰው መንግስት የሚለው ቃል በራሱ ነግሰ ከሚለው የግስ አንቀጽ የወጣ በመሆኑ የግዕዝ ቃል ነው መንግስት የሚለው ቃል። መንግስት እንግዲህ ያው ኢትዮጵያ መንግስት የሚለው ቃል እንዳጠቃላይ ያው እየተጠቀሙት ያሉ የመንግስት አካላት እየተጠቀሙት ያለው ቋንቋ ነው። ሌላውን ስናይ ደግሞ ቤተ መንግስትን ስናይ ቤት የሚለው አሁንም ቤተ አደረ ከሚለው የግስ ቃል የወጣ ሲሆን ቤት አደረ ይላል አንቀጹ። ከዚህ ቤት ዘመድ ዘር ብሎ እናገኘዋለን እና ቤተ መንግስት የሚለው ህገ መንግስት የሚለው ህገ መንግስት ስንል አሁንም ይሄ ዴይ ቱ ዴይ የሚጠቀመው የመንግስት አካላት እንደጠቃላይ ሀገሪቱ የምትጠቀመው የምትመራበትም ዋናው ህገ መንግስት ነው እንግዲህ እና ይህን ቃል ከግዕዝ ከየትም አላመጣችውም። የግዕዝን ቃል ነው እየተጠቀመችው ያለች፣ መቀየርም አይቻልም። ይሄ ህገ መንግስት የሚለው ህግ የሚለው አሁን ሀገገ ህግ አደረገ፣ ሰራ፣ ወሰነ፣ ደነገገ ከሚለው የግስ አንቀጽ የተወሰደ ነው። ሀገገ ህግ ሰራ፣ ወሰነ፣ ደነገገ ይላል የግዕዙ ግስ አንቀጽ ማለት ነው። ህግ ዘመድ ዘር ብሎ እናገኘዋለን። ህግን ከግዕዝ ወሰዱ፣ መንግስትን ከነግሰ ወሰድንን፣ ህገ መንግስትን በአንድ ስናደርገው ከግዕዙ የተወሰደ ቃል ነው። የመንግስት ህግ መተዳደሪያ ማለት ነው እና ይህን እናገኛለን። ሌላው አሁንም መዘው ሳንወጣ አሁንም በመንግስታት በኩል የሚጠቀሙት አሁንም እንትን አለ እንዲሁ ቃል አለ። ምንድነው? አፈ ጉባኤ ለምሳሌ አሁን እንዲሁ ፓርላማው ላይ አሁን ሲሰበሰቡ አፈ ጉባኤ አለ። አፈ ጉባኤ በራሱ ግዕዝ ነው። ማህበረሰብ የሚለው በራሱ የግዕዝ ቃል ነው። ሰብ የሚለው ተሰባሰብ ሆነ ብሎ ሰብ ዘር ውስጥ ብሎ እናገኘዋለን እና ማህበርም ደግሞ ማህበረ ከሚለውን ስናይ ማህበር ዘመድ ዘር እንዲሁም ባዕድ ዘር ውስጥ ዘም ነው። ሀበረ ከሚለው ላይ ደግሞ አሁንም ስናየው ማህበር ባዕድ ዘር ነው። ማህበረሰብ የሚለው አሁንም ግዕዝ ነው። ህዝብ የሚለውን ስናየው አሁንም ታዘበ ከሚለው የወጣ ስለሆነ ህዝብ ዘር ውስጥ ለሴት ለወንድ ለአንድ ብዙ ብሎ እናገኘዋለን እና ይህም አሁንም ግዕዝ ነው። እንዲሁም ደግሞ ስናየው አሁንም በርካታ ቃላቶች አሉ እና አቃቤ ህግ የምንለውን ስናየው አሁንም ህግ አገገ ከሚለው ህግ ዘመድ ዘር ነው እና አቃቢም ደግሞ አሁንም አቀበ ጠበቀ ከሚለው ስናየው አቃቤ ህግ ማለት ህግን የሚጠብቅ ማለት ነው። ይህ አሁን ሁለቱም ከግዕዝ የተወሰደ ነው። ፍትሐ ብሔር ስንል ፍትሐ ከሚለው ግስ የተወሰደ ፍትህ ዘመድ ዘር ነው። እንደገና ደግሞ ብሔርም አሁን ደግሞ ዘመድ ዘር የሚል ግዕዝ ነው፣ ነባር ሆኖ ማለት ነው። ነባር ብሔርን ከነባር እናገኛለን። ፍትህን ደግሞ ከአንቀጽ እናገኛለን። ፍትሐ ከሚለው በአንድ ላይ ፍትሐ ብሔርን እናገኛለን ማለት ነው እያለ በርካታ ቃላቶች አሉ። የግዕዝ ቋንቋ ስቲል በማህበረሰቡ ከመንግስት ጀምሮ እስከ ህዝቡ በእያንዳንዱ መዋቅር የግዕዝ ቃላቶች ስቲል በስራ ላይ ናቸው። በስራ ላይ ሆነውም ይቀጥላሉ ማለት ነው። ይህ የሆነ ባለበት እንግዲህ የግዕዝ ህያውነት አንዱ ማሳያ ነው ማለት ነው። ሌላው ከሀገራችን ስንወጣ ደግሞ በዓለም አቀፍ ደረጃ እስከ ፒኤችዲ ግዕዝን እየሰጡ ያሉ ሀገራትን ለማየት ሞክረናል። እንደነ ጀርመን ለምሳሌ አሁን አውሮፓ ጀርመንን ስናይ እንግዲህ እስከ ፒኤችዲ እየሰጠችበት ባለችበት፣ ሌሎችም ደግሞ ከጀርመን በመነሳት እንዲሁም እንግዲህ ቋንቋውን እየተጠቀሙ ለፍልስፍና ለምርምር
ያግዛቸው ዘንድ ቋንቋውን እየተጠቀሙ ባሉበት እስከ ፒኤችዲ እየተሰጠ ባለበት የግዕዝ ቋንቋ እየሞተ ነው የሚለውን ቃል ውድቅ ያደርገዋል ማለት ነው። ይህን ውድቅ በማድረግ የግዕዝን ሕያውነት እንደ ማሳያ ነው ማለት ነው። ስለዚህ ግዕዝ እየሞተ ነው የሚሉ ሰዎች የተሳሳተ ሀሳብ ነው እያቀረቡ ያሉት ማለት እንችላለን። ምክንያቱም በርካታ ማሳያዎች አሉ። የሞተ ሳይሆን የጠቀስናቸው ማሳያዎች አሉ ማለት ነው። ማለት ያው ከኦርቶዶክስ ቤተክርስቲያን በስራ ቋንቋ እየተጠቀመችበት ነው። በየዓመቱ ብዙ ሺዎችን እያስተማረች በቋንቋው እያስወጣችበት ነው። ምዕመናትን እያገለገለችበት ነው። በሚሊዮን የሚከተል ምዕመናቷን ማለት ነው። በዚህ ተጨማሪ ደግሞ በመንግስት ደረጃም ይሁን በማህበረሰቡ ደረጃ የምንጠቀማቸው የግዕዝ ቋንቋዎች አሉት። ልክ እንደ ቤተ መንግስት፣ ህገ መንግስት፣ ማህበረሰብ፣ አቃቢ ህግ፣ ታቤር ብዙ ነገሮች ያው ያልዘረዘርናቸው ብዙ ነገሮች እነዚህ ሁሉ ይኖራሉና ይህም ሁሉ አገልግሎት እየሰጠ ያለ ቋንቋ እየሞተ ያለ ቋንቋ ነው ብሎ ማለት ስህተት ነው ማለት ነው። እውነት ነው። አዎ በተጨማሪም እዚሁ ላይ እንዳልጨምርልህና ሳይንሱን ወደኛ ትራንስሌት ስናደርገው አማርኛ የማይገኝላቸዋል እነዛን ቃላቶች የግድ መጠቀም የግድ የሆነበት ማለት ነው። ለምሳሌ አሁን ግራቪቲ ይላል። እንግዲህ ግራቪቲ ማለት ይኸው እንደምናውቀው እንግዲህ አንድ አካል ወይን አን ኦብጀክት ኢዝ ስሮ upward after a certain minute it will fall down ይላል። what does it cause to fall down የሚለውን ስናይ ምንድነው what causes it to fall down እንድትወድቅ ተመልሳ ወደ ላይ ወርናት አካል ተመልሳ እንድትወድቅ ያደረጋት ነገር ምንድነው ስንል due to gravity ነው ይላል። gravitational force gravity ማለት ምንድነው? ይሄ እንግሊዝ ነው። ወደኛ ስናመጣው የመሬት ስበት ነው ይላል። ስህበት የሚለውን አማርኛ አይደለም። ስህበት ሳበ ወተተ ከሚለው የግዕዝ ቃል የተወሰደ ስህበት ሳቢዘር ነው። ይህን ቃል አሁን በአማርኛ እናገኝለት። ሌላውን ደግሞ አሁንም ኮምፓውንድ የሚሉ ቃላቶች ኮምፓውንድ ማለት አሁን ውሁድ ማለት ነው። ኮምፓውንድ is a pure substance which is composed of two or more elements ሁለትና ከዛ በላይ ንጥረ ነገሮችን የያዘ ልዩ ቁስ ውሁድ ይባላል ብለናል። አሁን ኮምፓውንድን ወደ አማርኛ ስናመጣው ውሁድ ማለት ተዋሃደ አንድ ሆነ ከሚለው የተወሰደ ውሁድ ውስጠዛ ነው። በራሱ አሁን አማርኛ የለውም እና ሳይንሱን ትራንስሌት ስናደርገው የግድ ለኛ ቋንቋ የሚገባን የግዕዝ ቃል ከተጠቀምን ብቻ የሆኑ ቃላቶች አሉ ኤክሴፕሽናል እነሱ ባሉበት አሁንም የግዕዝ ቋንቋ ይቀጥላል ማለት ነው። እሺ በጣም አመሰግናለሁ። እንግዲህ መምህር ውድ ጊዜህን ሰውተህ እዚህ ድረስ መጣህ ለጥያቄዎቼ ስለሰጠኝ መልስ ከልብ አመሰግናለሁ። በእኔና በጭምጭምታ ሚዲያ ስም ምስጋናዬን ማቅረብ ፈልጋለሁ። የሕክምና ትምህርት ትንሽ ጊዜ የሚፈጅና ጊዜንም የሚሳማ በጣም ቢዚ የሚያደርግ ትምህርት ነው። እንግዲህ ከዛ ጎን ለጎን ነው ይሄንን እንትን የሰጠኝና በጣም ነው አመሰግነው። እንግዲህ ተመልካቾቻችን ስለ ግዕዝ አሁን ላይ ደግሞ በየሚዲያው እየተነሱ አንዳንዶቹ ቋንቋውን ወደ አንድ ወገን ብቻ ማካተት የሚፈልጉ አሉ። አንዳንዶቹ ደግሞ ግዕዝ ሙቷል፣ በተለይ ደግሞ በዚህ በአሁን ዘመን ባመጣው ትምህርት ተማርነ የሚባሉ እስከ ትልቅ ደረጃ ከዶክትሬት ፕሮፌሰር የሄዱ ሰዎች ደግሞ በየሚዲያው አይተናልና ግዕዝ እየሞተ ያለ ቋንቋ ነው፣ ኪሳራ ነው እሱን ማስተማር የሚሉ ሰዎች አሉና እነሱም ደግሞ እየሄዱበት ያለው መንገድ ዝም ብሎ ከመናገር ይልቅ ከምን አንፃር ነው የሚለውን ነገር ዞር ብለው እንዲያዩ ተመልካቾችም ደግሞ ያው በየአካባቢያቸው የሚገኙ ሊቃውንትን በመጠየቅ መረጃውን በደንብ ማጠናከር ይችላሉ። ስለነበረን ቆይታ እናመሰግናለን። ቻናላችን አሁንም በድጋሚ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትዘነጉ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ጋር አስቀምጡልን። ሌላ ጊዜም እንደዚህ የኛ የሆኑና ሀገር በቀል የሆኑ ነገሮችን ከየቦታው ሂደን ልክ እንደሱ ብዙ ምሁሮች አሉን በየአካባቢያችን። የእውቀት ችግር የለብንም፣ የአዋቂ ችግርም የለብንም፣ ግን ደብቀናቸዋል፣ በየቦታው ታፍነዋልና እነሱን ሰዎች ወደ መድረክ በማምጣት ወደ ሚዲያ በማምጣት እውነቱን ለህዝብ እናደርሳለን። ቤተሰብ ሁኑ። መልካም ቆይታ፣ መልካም ጊዜ።